ሰላም ጤና ይስጥልን ወደ ጎህ ቴሌቪዥን ተመልካቾቻችን እንደምን አላችሁ ከሀገር ውስጥና ከባህር ማዶ ይመራረጥናቸውን ዜናዎቻችንን ይዘንላችሁ ቀርበናል ዜናውን ወደ እናንተ ያደረስኩ ነው አክሊል ሂሩት አብራችሁ ቆይታ አደርጋለሁ አብራችሁን ቆዩ ቀዳሚ ወዳደረግነው ዜና ስናልፍ ፕሮፌሰር ክንደያ ገብረ ህይወት የትምህርት ሚኒስተር አማካሪ ሚኒስተር ዴኤታ ተደርገው ተሾሙ ከዚህ ቀደም የመቀሌ ዩኒቨርሲቲ ፕሬዝዳንት እንዲሁም በጊዜው አስተዳደር ውስጥም በከፍተኛ ኃላፊነት ሲያገለግሉ የቆዩት ፕሮፌሰሩ በጠቅላይ ሚኒስተር ዶክተር አብይ አህመድ ሹመት ተሰጥቷቸዋል በዚህ መሰረት ከሚያዝያ 6 ቀን 2017 ዓ.ም ጀምሮ ፕሮፌሰር ክንደያ ገብረ ህይወት የትምህርት ሚኒስተር አማካሪ ሚኒስተር ዴኤታ ሆነው ተሾመዋል ሀገራዊ የብልጽግና ግባችንንና አመታዊ እቅዶቻችንን ለማሳካት ተቋማት ቀን ከሌል ሊተጉ ይገባል ሲሉ ምክትል ጠቅላይ ሚኒስተር ተመስገን ጥሩነህ አሳሰቡ ምክትል ጠቅላይ ሚኒስተር የ2017 በጀት ዓመት የ9 ወራት ዋና የማክሮ ኢኮኖሚና የዘርፎች እቅድ አፈጻጸም ከፌደራል ተቋማት የሥራ ኃላፊዎች ጋር መገምገም መጀመሩን በማህበራዊ ትስስር ገጻቸው አስፍረዋል በግምገማውም በመቶ ቀናት የትኩረት ማዕከል የሆኑ ዋና ተግባራት የተገኙ ውጤቶችን የታዩ ክፍተቶችንና የትኩረት አቅጣጫዎችን ከተቋማት የሥራ ኃላፊዎች ጋር በጋራ እናያለንም ብለዋል ባለፉት 9 ወራት በተሟላ የማክሮ ኢኮኖሚና ሪፎርም ተግባራ በተለያዩ መስኮች በርካታ ስኬቶች ተመዝግበዋልም ብለዋል የዘርፎች አፈጻጸም የላቀ ነው ያሉት ምክትል ጠቅላይ ሚኒስተር ተመስገን እነዚህ ድሎች እንደ መንግስት የመፈጸም አቅማችን ማሳያዎች ናቸው ሲሉ ገልጸዋል በመሆኑም በቀሪ ወራት መፈጸም ያለባቸው ተግባራት በመለየት በየአመቱ ለማሳካት የተያዙ ትልሞችን በተሟላ መልኩ ለመፈጸም ሁሉም አካላት በትኩረት እንዲሰሩ ያሳስበዋል በመሆኑም በቀሪ ወራት መፈጸም ያለባቸውን ተግባራት በመለየት በየአመቱ ለማሳካት የተያዙ ትልሞችን በተሟላ መልኩ ለመፈጸም ሁሉም አካላት በትኩረት እንዲሰሩ አሳስበዋል በነዳጅ የሚሰሩ ባለ 2 እና ባለ 3 እግር ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ ተወሰነ በነዳጅ የሚሰሩ ባለ 2 እና ባለ 3 እግር ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ መወሰኑን የትራንስፖርትና ሎጂስቲክ ሚኒስቴር አስታውቋል በተለምዶ ባጃጅ የሚባሉት ባለ 3 እግር ተሽከርካሪዎችና ባለ 2 እግር ሞተር ብስክሌቶች ወደ ሀገር ውስጥ ማስገባት እንደማይቻል የትራንስፖርትና ሎጂስቲክ ሚኒስቴር ዴኤታ አቶ በሪሁ ሐሰን ተናግረዋል ሚኒስቴር ዴኤታው ይህንን ያሉት ሚያዝያ 2 ቀን 2017 አሃድ ቢዝነስ ግሩፕ በአገር ውስጥ የተመሰረቱ በኤሌክትሪክ የሚሰሩ ባለ 2 እና ባለ 3 እግር ተሽከርካሪዎችን ለገበያ ማቅረቡን በወዳጅነት ፓርክ በተዘጋጀ ስነ ስርዓት ሲያስተዋውቅ ነው ኢትዮጵያ በየአመቱ ለነዳጅ እስከ 6 ቢሊዮን ብር እንደምታወጣና ይህን ለመቀነስ በታዳሽ ኃይል መጠቀም ተገቢ ስለመሆኑም ተነስቷል ወደ ዝርዝር ዜናዎቻችን ስናልፍ አዋሽ ባንክ የፋሲካ በዓልን ምክንያት በማድረግ ከ10,000 በላይ ለሚሆኑ አቅመ ደካማ ዜጎች ድጋፍ አደረገ ብሌን ተሾመ ዝርዝር አላት አዋሽ ባንክ የ2017 ዓመተ ምህረት የፋሲካ በዓልን ምክንያት በማድረግ ከ100 በላይ ለሚሆኑ የድጋፍ መስጫ ጣቢያዎች በኩል በመላው ኢትዮጵያ ለሚገኙ ከ10,000 በላይ ለሚሆኑ አቅመ ደካማ ወገኖች ድጋፍ ማድረጉን አስታውቋል ባንኩ በዓሉን ምክንያት በማድረግ ከ63 ሚሊዮን ብር በላይ በሆነ ወጪ የአይነትና የገንዘብ ድጋፍ እያደረገ እንደሚገኝ ገለጸ ሲሆን ይህም ድጋፍ በመላው ኢትዮጵያ እስከ አርብ ሚያዝያ 10 ቀን 2017 ድረስ ባሉት ቀናት እንደሚቀጥሉ ማመላክቷል በዛሬው ዕለትም በአዲስ አበባ ሀገረ ስብከት ጋር በመተባበር በቂርቆስ ክፍለ ከተማ መካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን በመገኘት የአይነትና የገንዘብ ድጋፍ አድርጓል አዋሽ ባንክ ታላላቅ ህዝባዊና ሃይማኖታዊ በዓላትን ምክንያት በማድረግ በዝቅተኛ ገቢ ለሚተዳደሩ አቅመ ደካማ ወገኖች ዘርፈ ብዙ ድጋፎችን እያደረገ እንደሚገኝ ገልጿል የ146ኛውን የረመዳን ወር ምክንያት በማድረግ በተለያዩ ከተሞች ዝቅተኛ ገቢ ላላቸው ሙስሊም ወገኖች ከ50 ሚሊዮን ብር በላይ ወጪ በማድረግ ተመሳሳይ ድጋፍ ማድረጉን አስታውሰዋል አክለውም ባንኩ መደበኛ የባንክ አገልግሎት ከመስጠት ጎን ለጎን ማህበራዊ ኃላፊነቱን በመወጣት ይታወቃልን ብለዋል በተጨማሪም አዋሽ ባንክ የአገልግሎት አሰጣጡን ይበልጥ ለማዘመን የተለያዩ ስራዎችን እየሰራ እንደሚገኝ ገልጸው ከዚህም ባሻገር ማህበራዊ ኃላፊነቱን ለመወጣት እያከናወነ በሚገኘው የበጎ አድራጎት ስራዎች ላይ ያለውን ተሳትፎ አጠናክሮ እንደሚቀጥል አስታውቋል በክልሉ የግብርና ምርታማነትን ማሳደግ የሚያስችል ዘመናዊ አሰራርን መከተል ይገባል ተባለ የግብርናውን ዘርፍ ማመዘንና ምርታማነትን ማሳደግ የሚያስችል ዘመናዊ አሰራርን መከተል ይገባል ሲሉ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ገለጹ ቁም ነገር ሽፈራው ዝርዝር አላት
የክልሉ ጊዜያዊ አስተዳደር የእርሻና ተፈጥሮ ሀብት ቢሮ ከባለድርሻ አካላት ጋር በመተባበር ያዘጋጀው የግብርናና ስትራቴጂክ ትግበራ እቅድን የተመለከተ ውይይት በመቋለ ከተማ ተካሂዷል። በመድረኩ ንግግር ያደረጉት የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የግብርናና ልማትን ውጤታማ ለማድረግ በነበረው ስትራቴጂና ፖሊሲ መቀጠል የማይቻል በመሆኑ አዳዲስ ቴክኖሎጂዎችን በማከል ውጤታማ ለመሆን መስራት ይገባል ብለዋል። በዚሁ ዙሪያ የተዘጋጀውን የስትራቴጂክ አተገባበር ውጤታማ ለማድረግና በተለይም የገጠሩ ማህበረሰብ አኗኗር ለማሻሻል በቅንጅት መስራት ተገቢ መሆኑን ጠቅሰው በዚህ ረገድ የክልሉ መንግስት አስፈላጊውን ድጋፍ እንደሚያደርግ ማረጋገጣቸውን ተዘግቧል። በጊዜያዊ አስተዳደሩ የእርሻና ተፈጥሮ ሀብት ቢሮ ኃላፊ ዶክተር ኢያሱ አብርሃ በበኩላቸው የግብርናና ዘርፉን ማዘመንና ውጤታማነትን ማሳደግ ከተቻለ ከተረጅነት በመውጣት በተለይም የገጠሩ ማህበረሰብ አኗኗር ለማስቻል ያስችላል ብለዋል። ስትራቴጂክ እቅዱ የመሬትና ውሃ አስተዳደር፣ እንስሳትና ተፈጥሮ ሀብት ልማትና የእርሻ ግብዓት አጠቃቀምን ማዘመንንም እንዲሁም የገጠር ፋይናንስ አቅርቦትን ማዕከል ያደረገ ስለመሆኑም አብራርተዋል። በኢትዮጵያ የመጀመሪያው ዲጂታል ሎተሪ ይፋ መሆኑ ተገለጸ። ኢትዮጵያ ኢንቨስትመንት ሆልዲንግ ምክትል ዋና ስራ አስፈጻሚ ሀብታሙ ሀብተ ሚካኤል፣ የኢትዮጵያ ሎተሪ አገልግሎት ዋና ስራ አስፈጻሚ ቤዛ ግርማና የታምኮን ሶፍትዌር ሶሉሽን ዋና ስራ አስፈጻሚ አቶ ሰለሞን ከበረ የዲጂታል ሎተሪውን በይፋ አስጀምረዋል። ስማቸው ታፈረ ተጨማሪ ያለው በኢትዮጵያ የመጀመሪያ የሆነውና ታሪካዊ የዲጂታል ሎተሪ መጀመሪያ ማብሰሪያ ስነ ስርዓት ተካሂዷል። በመርሃ ግብሩ ላይ የተለያዩ ተቋማት ዋና ስራ አስፈጻሚዎች፣ የኢትዮጵያ ሎተሪ አገልግሎት የቦርድና የማኔጅመንት አባላት፣ እድለኞች፣ የድል አድራሾችና የባለድርሻ አካላት፣ የመስሪያ ቤት ተወካዮች፣ ጥሪ የተደረገላቸው የክብር እንግዶች ተገኝተዋል። የኢትዮጵያ ኢንቨስትመንት ሆልዲንግ ምክትል ዋና ስራ አስፈጻሚ ክቡር ሀብታሙ ኃይለ ሚካኤል፣ የኢትዮጵያ ሎተሪ አገልግሎት ዋና ስራ አስፈጻሚ ቤዛ ግርማ፣ የታማኮን ሶፍትዌር ሶሉሽን ዋና ስራ አስፈጻሚ አቶ ሰለሞን ከበረ የዲጂታል ሎተሪውን በይፋ አስጀምረዋል። የኢትዮጵያ ኢንቨስትመንት ሆልዲንግ ምክትል ዋና ስራ አስፈጻሚ ክቡር ሀብታሙ ኃይለ ሚካኤል ባደረጉት የዲጂታል ሎተሪ ማብሰሪያ ንግግር የኢትዮጵያ ሎተሪ አገልግሎት ባለፉት 64 ዓመታት ባከናወናቸው ተግባራት ሀብትን በማሰባሰብ የልማት አቅምን በመፍጠር ህዝብን የማዝናናት የሥራ ዕድል መፍጠር እንዲሁም እድለኞችን የመሸለም ታሪክ ያለው እድሜ ጠገብና በዘርፉ ግንባር ቀደም ሚናና ልምድ ያካበተ ተቋም መሆኑን ጠቅሰው ይሁን እንጂ ዘርፉ ካለው አቅምና እድሜ የሀገራችን ህዝብ ብዛትና ፍላጎት እንዲሁም ዓለም የደረሰበትን ቴክኖሎጂ በመጠቀም ረገድ አሁንም ውስንነቶች ያሉ መሆኑን በቀጣይ በትኩረትና በትጋት መስራት እንደሚጠበቅባቸው ገልጸዋል። ምክትል ዋና ስራ አስፈጻሚው አያይዘውም የኢትዮጵያ ሎተሪ አገልግሎት ወደ ኢትዮጵያ ኢንቨስትመንት ሆልዲንግ ከተጠቃለለበት ጊዜ አንስቶ በተቋሙ የሥራ አመራር ቦርድና በማኔጅመንት ያለሳለሰ ድጋፍና ክትትል አገልግሎቱ በዘርፉ ብዙ ተቋማዊ የለውጥ ስራዎችና ሪፎርሞች እየተተገበሩና ውጤታማ ስራ መሰራቱንም ገልጸዋል። የኢትዮጵያ ሎተሪ አገልግሎት በዲጂታል ሎተሪ ጉዞ በብቁ ባለሙያዎች በአደረጃጀትና በቴክኖሎጂ አጠቃቀም ጥራት ያለው አገልግሎት በመስጠት ዘርፉ የሚጠበቅበትን ብቃት አቅምና ስነ ምግባር በማዳበር ከወረቀት ሎተሪ በተሻለ ፍጥነትና ጥራት የላቀ ውጤትን እንደሚያስመዘግብ እንዲሁም ለሎተሪ ደንበኞች ደግሞ ታማኝ በመሆን አዝናኝ ሎተሪዎችና አገልግሎት እንደሚያቀርብና በቀላሉ ተደራሽ እንደሚሆንም እምነታቸው የጸና መሆኑን ገልጸዋል። የኢትዮጵያ ሎተሪ አገልግሎት ዋና ስራ አስፈጻሚ ቤዛ ግርማ በመክፈቻ ስነ ስርዓቱ ላይ ባደረጉት ንግግር አገልግሎቱ በ64 ዓመታት ጉዞ አመርቂ ውጤት ማስመዝገቡንም ገልጸዋል። የኢትዮጵያ ሎተሪ አገልግሎት በ50 ሺህ ብር ሽልማት የጀመረ ሲሆን አሁን ላይ የሽልማት መጠኑንም 50 ሚሊዮን በማድረስ በዲጂታል መንገድ እየሰራ ይገኛል። ወደ ውጪ ዜናዎቻችን ስናልፍ ሶማሊላንድ ለአሜሪካ ስትራቴጂክ ቦታዎችን በመስጠት ከአሜሪካ እውቅና ለማግኘት እንደምትፈልግ ተገለጸ። ነፃነቷን ያወጀችው ሶማሊላንድ ለረጅም ዓመታት በሚቆይ ስምምነት የበረራ ወደብና በሶቪየት ህብረት የተሰራውን 4.1 ኪሎ ሜትር የአውሮፕላን ማረፊያ በመስጠት ከአሜሪካ ጋር በመደራደር ላይ እንደምትገኝ የአሜሪካ መገናኛ ብዙሃን ዘግቧል። ስምምነቱ በኤደን ባህረ ሰላጤ 800 ኪሎ ሜትር የባህር ዳርቻ ላይ የአሜሪካ የጦር ሰፈርን መመስረት ሊያካትት እንደሚችል በዘገባው ተመላክቷል። የሶማሊላንድ መሪ አብድራህማን ሙሐመድ አብዱላሂ ድርድሩን ለማዳበር በቅርቡ ዋሽንግተንን ይጎበኛሉ ተብሎ ይጠበቃል። ስምምነቱ አሜሪካ ወሳኝ በሆነው የመርከብ መስመርና የግጭት ቀጣናዎች አቅራቢያ ስትራቴጂካዊ ቦታ እንደምትገኝ ያስችላልም ተብሏል። ሶማሊላንድ ከባለፈው ታህሳስ ወር ጀምሮ የአሜሪካን የጦር ሰፈር ለማስተናገድ ዝግጁ እንደሆነች ስትገልጽ ቆይታለች። ይህ በእንዲህ እንዳለ የሶማሊላንድ ፌዴራል መንግስት በበኩሉ ዋሽንግተን ለሶማሊላንድና ለፑንትላንድ ራስ ገዝ ግዛቶች እውቅና እንድትሰጥ በኤደን ባህረ ሰላጤ ወደቦች ላይ ልዩ ኦፕሬሽን ቁጥጥር እንድትወስድ የድርድር ሐሳብ ማቅረቧ ተዘግቧል።
ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም